በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይዞትስ እንደመጣ ሰዱስ ቢል በቀና ነበር። ወደ ምስጢር ሄዶ ዓርብ አለ እንጂ ዓርብ ማለት የፍጥረት መካተቻ ማለት ነው። ስድስቱን ቀን ሲፈጥር ሰንብቶ በሰባተኛው ቀን በዕለተ ቀዳሚት አልፈጠረም። ወአይረፈ እግዚእነም ኩሉ ዘኀዘ ይግበር እንዲል አንድም የመና መካተቻ ማለት ነው። ስድስቱን ቀን መናው እየዘነመላቸው ሲለቅሙ ሰንብተው በሰባተኛይቱ ቀን በዕለተ ቀዳሚት አይዘንምም። የቀዳሚቱን ዓርብ ደርበው ያገባሉና የመና መካተቻ ማለት ነው። አንድም የስራ መካተቻ ማለት ነው። 33 ዓመት ከ3 ወር በዚህ ዓለም የሰውነትን ስራ ሲሰራ ኑሮ በዚህ ቀን ስራውን ፈጽሞ አርፏል። ወዓርበ ፋሲካሆሙ ለአይሁድ እንዲል አለፈ ተከተተ ሲል ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ምንጻፍ ይነጸፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁርየ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር አልቋልና ባረክኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘዓርብ። ውዳሴ በዓርብ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ይላል። ቃለ ጸሐፊ ነው። እሱ ግን ምስጋናዋን ቡርክት አንቲ ብሎ ይጀምራል። በዚህም ቀን ደናግልን አስከትላ ትመጣለች። ቡርክት አንቲ እምአንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭ ነሽ። ወቡሩክ ፍሬ ከርስኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስ የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ አምላክን የወለድሽ ድንግል ማርያም ሰረቀ ለነ እምኔኪ ፀሐየ ጽድቅ ድንግል ዘእንበለ ርኩስ ሰረቀ ዘእንበለ ርኩስ ብሎ ይገጥመዋል። ፀሐየ ጽድቅ ጌታ ከአንቺ ተወልዷልና ይእተ አሚረ ይሰርቅ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ አያይዞ እንዲህ አለ። ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱ አቀረበን። ክንፍ ስልጣን መለኮት ረድኤት መስቀል ሐዋርያት ታሪክ የቆቅ አውራ ማልዶ ተነስቶ ይጮሃል። ቆቅህ ይነቁ ያስተጋብ ዘየወለደ እንዲል የቆቅ ገላግልት አባታቸው መስሏቸው ተሰብስበው በአንድ ሲለቅሙ ያረፍዳሉ። በቀትር ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ጥለውት ይበተናሉ። የቆቅ አውራ የተባለ ዲያብሎስ ነው። ማልዶ ተነስቶ እንደ መጮህ በገነት አዳምና ሔዋንን አስቷል። የቆቅ ገላግልት አባታቸው መስሏቸው ተሰብስበው በአንድ ሲለቅሙ እንደ ማርፈድ 5500 ዘመን ኃጢአት ሲያሰራቸው ጣዖት ሲያስመልካቸው ኑሯል። በቀትር ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ጥለውት እንደ መበተን ጌታ ሰው በሆነ ጊዜ እሱን ጥለውት በጌታ አምነዋልና እስመ ውእቱ ፈጠረነ በሐዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና ሰአሊ ለነ ቅድስ በሐዲስ ተፈጥሮ በጥንተ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ለኪ ለባህትቲኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻሽን እመብርሃን አንቲ የብርሃን እናቱ ነሽና
ናብየኪ በስብሐት ወበውዳሴ በአፋ በውስጥ በስጋ በነፍስ እናከብርሻለን እናገንሻለን። ቡርክት አንቲ ታቢም ሰማይ ከሰማይ ትበልጫለሽ ወተከብሪ ምድር ከምድርም ትበልጫለሽ። ሰማይና ምድር የማይችሉትን ችለዋለችና በስጋማ ሊያስችለውት የለምን ቢሉ እኒያ እርሷን ምክንያት አድርገው ነው። እርሷ ግን በባሕርይዋ ነውና። አንድም ከመላእክት ትበልጫለሽ ከደቂቀ አዳምም ትበልጫለሽ። አንድም ከልዑላኑ ትበልጫለሽ ከትሑታኑም ትበልጫለሽ። ልዑላን ትሑታን መላእክት ደቂቀ አዳም ካለው ይገባል። ወላይ ለኩሉ ህሊናት ከህሊናት ሁሉ በላይ ነሽ። ህሊና አስቦ ክብሯን አይፈጽመውምና። መኑ ዘይክል ነቢበ እበኪ ክብርሽን ገናንነትሽን መናገር የሚቻለው ማን ነው? አልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም ክብርሽን ገናንነትሽን መናገር የሚቻለው የለም፣ አንቺንም የሚመስል የለም። ኦ ማርያም መላእክት ያብዩኪ መላእክት ያከብሩሻል ያገኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ የሚኖረው እርሱ ሰው ሆኖ በማኅፀንሽ አድሯልና። መፍቀሬ ሰብ አቅረበነ ኀቤሁ ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ። ሰውን የሚወድ ሰው የሚወደው እርሱ የእኛን ሞት ነስቶ የእርሱን ሕይወት ለእኛ ሰጥቶ ከአባቱ ጋር አስታረቀን። ታሪክ ከራድዮን የሚባል ጻዕዳ ወፍ አለ። ከነገሥታቱ ቤት ይኖራል። ሰው ሲታመም አምጥተው ከፊቱ ያኖሩታል። የሚሞት እንደሆነ ፊቱን ይመልስበታል። የሚድን እንደሆነ ቀርቦ አፉን ከአፉ አድርጎ እስትንፋሱን ይቀበለዋል። ነጭ የነበረው ይጠቁራል፣ ብርድ ብርድ ይለዋል። ዋየ ፀሐይ ሲሻ ወደ አየር ይወጣል 3 ሰዓት። ዋየ ፀሐይ ተመቶ ዋየ ፀሐይ ሲሰማ ወደ ባሕር ይወርዳል 3 መዓልት 3 ሌሊት። በከርሰ ባሕር አድሮ የቀደመ ጠጉሩን መልጦ ታድሶ ይወጣል። ወፍ ጻዕዳ የተባለ ጌታ ነው። ጻዕዳ በመለኮቱ እንዲለው ድውይ የተባለ አዳም ነው። ቀርቦ እስትንፋሱን እንደ መቀበል ባሕርዩን ባሕርይ አድርጎ ደዌ በእስትንፋስ ወደ እሱ እንደተመለሰ የአዳምን ባሕርይ ቢያደርግ በአዳም የተፈረደውን መከራ ተቀብሏል። ወቦአ እግዚእነ ኢየሱስ ክርስቶስ ውስተ ኩሉ ጽዋት ወመከራ እንተባቲ ያመከረነ ጸላኢ እንዲል ወደ አየር እንደ መውጣት ሲሰው ወደ መስቀል መውጣት ነው። ዋየ ፀሐይ ሲሰማ ወደ ባሕር እንደ መውረድ ወደ መቃብር መውረድ ነው። 3 መዓልት 3 ሌሊት በከርሰ ባሕር አድሮ የቀደመ ጠጉሩን መልጦ ታድሶ እንደ መውጣት 3 መዓልት 3 ሌሊት በከርሰ መቃብር ኑሮ እንደ አንድ ወገን ሆኖ ለመነሳቱ ምሳሌ። ወኀደገ ንዴተ ህላዌ ተመይጠ ወገባህ በስብሐቲሁ ወክብሩ እንዲል ዘሎቱ ክብር ወስብሐት ክብር የክብር ክብር ያለው ሰአሊ ለነ ቅድስት ክብር የክብር ክብር ካለው ልጅ ጽንዕት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ኦ ድንግል ወላዲተ አምላክ ምኩን ለደናግል። ድንግል ማርያም የደናግል መመኪያቸው ነሽ። ቀድሞ ወንዶች በሴቶች ይመኩባቸው ነበር። እናንት ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናልን እያሉ ሔዋን ከአዳም ብትገኝ ጌታችን ከእመቤታችን ተገኝቶ የለምን ብለው የሚመኩባት ሆነዋልና። ወበከመ አውፅአ ብእሲ ብእሲተ ዘእንበለ ብእሲት ከማሁ
አውጻት ብእሲት ብእሲ ዘእንበለ ብእሲ ወሃሎ ዕዳ ለአይለት ዝምዳ አንስት ወእንተዝ ኮነት ፈዳይት ዕዳሃ ለሔዋን እንዲል። አንድም ቀድሞ ወንዶች ሴቶችን በእናንት ምክንያት ከገነት ወጣን እያሉ ርስት አያካፍሏቸውም ነበር። ቅዱስ ጳውሎስ ብእሲ ወብእሲት አሐዱ እሙንቱ በክርስቶስ ብሎ እስከሚያስተምር ድረስ በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ገነት መንግሥተ ሰማያት ገብታችሁ የለምን ብለው የሚመኩ ሆነዋልና። አንድም በእናንተ ምክንያት ሞት መጣብን እያሉ ይመኩባቸው ነበር፣ በእመቤታችን ሕይወት ተገኝቷልና። አንድም በማቴዎስ ወንጌል ያሉ የሐምስ ጠባባት መመኪያቸው ነሽ። አንድም ለደናግል አስበ ድንግልናቸውን ታሰጣቸዋለችና ምክሆን ለደናግል አለ። ዘም ቅድመ ዓለም ህልው ተሰባ ምኔኪ ብሉየ መዋዕል ወፃም ከርስኪ። ቅድመ ዓለም የነበረ እርሱ ሰው ሆኗልና ከአንቺ ተወለደ። ስጋን ነሳ የእኛን ስጋ ነስቶ ወመንፈሶ ቅዱሰ ወሀበነ የእርሱን ሕይወት ሰጥቶ ወረሰየነ ሩያነ ምስሌሁ በብዝኃ ኃይሪቱ ከእርሱ ጋር አስተካከለን አለ። በቸርነቱ ብዛት እንድንመስለው አደረገን ሲል ነው። እምከመ አረይነ ሕማመን የሪ ክብረ እንዲል አንቲ ታቢ ብዙኃት አንስት ከብዙ ሴቶች አንቺ ትበልጫለሽ፣ አንዲቱማ ከአንዲቱ ብትበልጥ ምን ድንቅ ነዋ ብሎ ለነሳ ጸጋ ወክብረ ክብር ወየክብር ክብር ካላቸው ከብዙ ሴቶች አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊት ዘሀደረ ላዕሌሃ እግዚአብሔር ልዑል አምላክን የወለድሽ ድንግል ማርያም ልዑል እግዚአብሔር የከተመብሽ ረቂቅ ከተማ ነሽ። ንጉሥ በከተማው እንዲኖር 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኑሮባታልና ሀገር እግዚአብሔር አላት። እስመ ዘይነብር ዲበ ኪሩቤል ወሱራፌል በእርሃይኪ ሀቀፍኪዮም የቀረው ነው። በኪሩቤል በሱራፌል አድሮ የሚኖረው እሱን በመሃል እጅሽ ይዘሽዋልና ሕፃናትን አናት ይወርዳቸዋል ብለው በመሃል እጃቸው እንዲይዟቸው አንድም በክንድሽ ይዘሽዋልና። ወዘይሴሲ ለኩሉ ዘሥጋ በብዝኃ ኃይሪቱ አሐዘ አጥባተኪ ወጠበ ወሃሊበ በቸርነቱ ብዛት ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበው እርሱ ጡትሽን ይዞ ጠባ። አንድም ሰውን ሁሉ ስጋውን ደሙን ሰጥቶ የሚመግበው እርሱ ጡትሽን ይዞ ጠባ። ዘውእቱ አምላክን መድኃኔ ኩሉ ይኸውም ፈጣሪያችን መድኃኒታችን ነው። ይርየነ እስከ ለዓለም ለዘላለሙ ይጠብቀናል። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ በሐዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና። ሀተታ ሰጊድ ሁለት ወገን ነው፣ አንዱ ከዚህ አንስተ የፈጠረኝ ሲል ነው። ሁለተኛው በኃጢአት ምክንያት ብሰናከል በንስሐ አዳንከኝ ሲል ነው። ሰአሊ ለነ ቅድስት ሰጊድ ከሚገባው ልጅሽ ጽንዕት በድንግልና እመቤታችን ጸጋውን ክብርን እንዳይነሳን ለምኝልን። ማርያም ድንግል ሙዳየ ፍረት ነቃ ፈልፈለ ማየ ሕይወት ነቅና ፈልፈል አንድ ወገን እመቤታችን ማየ ሕይወት ጌታ አንድም ነቅ እመቤታችን ፈልፈል ጌታ ማየ ሕይወት ልጅነት ሀደጉኒ ሊተ ነቃ ማየ ሕይወት ወከራዩ አዘግተ ዘይትረከብ ማዩ እንዲል። ፍሬ ከርሳ አድኃነ ኩሎ ዓለመ
የማኅፀኗ ፍሬ ኢየሱስ ክርስቶስ ሰውን ሁሉ አድነዋልና። ወሰአረ እምኔነ መርገመ ከእኛ መርገመ ሥጋን መርገመ ነፍስን አጠፋልን። ወገብረ ሰላም ማእከሌነ በመስቀሉ ህሩይ ማእከለ እግዚአብሔር ወሰብ እንዲል በመካከል ሆኖ በመስቀሉ አስታረቀን። ወገብረ ሰላም በደመ መስቀሉ እንዲል ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ውስተ ገነት ያልተካከለ ዳግመ ነው። ለመውጣታቸው መግባታቸው እንዳግመ አለ። አንድም የተካከለ ዳግመ ነው። ቀድሞ ለመግባታቸው ኋላ መግባታቸውን ዳግም አለ። በልዩ ትንሣኤው አዳምን ዳግመኛ ወደ ገነት መለሰው። በልዩ ትንሣኤው አለ። ከነ አልዓዛር ትንሣኤ ሲለይ እሊያ አስነሽ ይሻሉ፣ እርሱ ግን በገዛ ስልጣኑ ነውና። ወተንሣእኩ በስልጣነ ባሕቲት እንዲል አብ አንሶ መንፈስ ቅዱስ አንሶ ቢል አንድ ነውና ሪናቸውን መናገር ነው። አንድም የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእርሱ ግን በሐዲስ ሥጋ ነውና። የነ አልዓዛር ትንሣኤ ሞትን ያስከትላል፣ የእርሱ ግን ሞትን አያስከትልምና። አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ የእርሱ ግን አይጠብቅምና። ሰአሊ ለነ ቅድስት አዳምን ዳግመኛ ወደ ገነት ከመለስ ልጅሽ ጽኒት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ድንግል ማርያም የታመነች ናት፣ አምላክን የወለደች ናት። ንስጥሮስ ስወኪ የተሰማይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰምዕ ወላዲተ ሰብ ብሏት ነበርና እንዲህ አለ። ሰአሊተ ምህረት ለውሉደ ሰብ ማእምንት ሰአሊተ ምህረት ብሎ ይገጥመዋል። የታመነች የምህረት አማላጅ ናት አለ። ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው አማልደኝ ያሉት እንደሆነ ነገር አጽንቶ ይመለሳል። ከዚያ ሲለይ እንዲህ አለ። ሰአሊ ለነ ሀበ ክርስቶስ ወልኪን ከልጅሽ ዘንድ አማልጅን ይስረይ ኃጢአታችንን ያስተሰርይልን ዘንድ። ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይ ልጅሽ ጽኒት በድንግልና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። ማርያም ድንግል ትጸርህ በቤተ መቅደስ ጸራት ሲል ነው። ድንግል ማርያም በቤተ መቅደስ ተናገረች አለ። አመ ይወፁ እስራኤል እምግብፅ አመ ይትነሱ ላዕሌሁ እልዋን እንዲል ጸራት አለ። ጮሆ የተናገሩት ከሩቅ እንዲሰማ ነገሩ ጽንፍ እስከ ጽንፍ ይደርሳልና ጸራት አለ እንጂ ተናገረች ሲል ነው። ወትብል የአምር እግዚአብሔር ከመአልቤ ዘአምር ባይደ ወይምንትኒ ዘእንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል ምልዕተ ክብር ሆይ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል ይሆናል ብሎ መልአኩ አክብሮ ከነገረኝ ነገር በቀር ምን የማውቀው እንደሌለኝ እግዚአብሔር ያውቃል ብላ ተናገረች። ታሪክ እመቤታችን የብፅዓት ልጅ ናት። 3 ዓመት ሲሆናት እናት አባቷ ወስደው ለካህናት ሰጥተዋታል። ካህናትም ከቤተ መቅደስ አገቧት። ከቤተ መቅደስ 12 ዓመት ትኖራለች። 12 ከአባት ከእናቷ ቤት 15 ዓመት ሲሆናት አይሁድ ናሁ ወርዘወት ወለተ እስራኤል መጠነ አንስት አደረሰች። ቤተ መቅደሳችንን ታሳድፍብናለች ትውጣልን አሉ። ዘካርያስ ገብቶ እንደምን ትሆኝ ብሎ ቢጠይቃት ወደ እግዚአብሔር አመልክትልኝ እንጂ እኔ ምን አውቃለሁ አለችው። ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አስቆጥረ በትራቸውን ከቤተ መቅደስ አስገብተ አውጣ አለው።
በትራቸውን ሰብስቦ ከቤተ መቅደስ አግብቶ ቢያወጣው ከበትረ ዮሴፍ ኦ ዮሴፍ ወልደ ዳዊት ኢትፍራ ነሲዮታ ለማርያም ፍርትከ የሚል ተቀርጾ ተገኝቷል። ርግብም ወርዳ ከራሱ ላይ አርፋበታለች። ዕፃም ቢጣጣሉ ለሱ ደርሰዋለች። በዚያም ሆነን ካላሰናበትን አትንካ ብለው ሰጡት። ከዚህ በኋላ ከቤት ወስዶ አኖራት። ጊዜው አጸባ ነበርና ንግድ ሄዶ 3 ወር ኑሮ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጣ። ተጨዋውተው ሲሸኘው ፈላስፋ ነውና በመልኩ አውቆ ይህች ብላቴና ጸንሳለች ካንተ ነውን? ከሌላ አለው። እኔስ እንኳን የገቢር ያህል አላውቅባትም አለው። እንኪያስ ገብተህ ጠይቃት አለው። ገብቶ ወለተ እስራኤል መኑ ቀረጸ አክናፈ ድንግልና ኪቢላት እኔስ መልአኩ አክብሮ ከነገረኝ በቀር ሌላ አላውቅም ብላ ተናግራ ነበርና ጸራት አለ። በዚያውስ ላይ አይዋፍ እንዲራቡ አይዋም እንዲያፈሩ የሚያደርግ ማን መስሎሃል አለችው። ከደጁም የቆመ ደረቅ ግንድ ነበረ። አለምልማ አሳይተዋለች። ከዚህ በኋላ ለበዓል የሚወጡበት ጊዜ ቢደርስ ይዣትም ብወጣ ሴሰንሽ ብለው በድንጋይ ወግረው ይገድሉብኛል። ትቻትም ቢሄድ ያረገዘች ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል ብሎ ወድቀ ዮሴፍ ውስተ ጽኑ መዋግደ ሕሊና እንዲል ይህንን ሲያወጣ ሲያወርድ መልአኩ ይዘህ ውጣ አለው። ይዟት ወጣ። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ማየ ዘለፋን ትጠጣልን አሉ። ማየ ዘለፋ ቢያጠጧት ብርህት ጽድልት ሆና ተገኝታለች። ወአጽደለ ገጻም ብርሃነ ፀሐይ ዘወርሃ ኔሳን እንዲል በዚህ ጊዜ አይሁድ ይህችን ብላቴና በከንቱ አምተናታል ብለው ስለ ጮኹ ጸርሃታል። አንድም ካህናት ዕለት ዕለት ወድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ አላ ከመይቀብኪ ንጹሐ እስመ ከማሁ ኮነ እያሉ የሚያመሰግኑ ስለሆነ እንዲህ አለ። ጾርኪ ዘኢይጸወር የማይቻለውን ቻልሽ። አግመርኪ ዘኢይትገመር የማይወሰነውን ወሰንሽ። ወአልቦ ዘያገምሮ ምንትኒ ምንም የሚወስነው የሌለውን ይበዝሕ ውዳሴኪ ወምልዕተ ጸጋ በኩሉ ክብር ምልዕተ ክብር ሆይ በክብረ ወሊድ ላይ ክብረ ድንግልና እንደርበሽ ብትገኝ ለአንቺ የተሰጠሽ ክብር ፍጹም ነው። እስመ ኮንኪ አንቲ ማኅደረ ቃለ አብ የአካላዊ ቃል ማደሪያ ሆነሻልና። አንቲ ውእቱ ምንጦላዕት ስፍሕት እንተ ታስተጋብኦሙ ለመሃይምናን ሕዝበ ክርስቲያን ምእመናንን ሰብስባ የያዘቻቸው ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ወትምሄሮሙ ሰጊደ ለስሉስ ማሕየዊ ለሥላሴ ሰጊድን የምታስተምርላቸው ታሪክ ጴጥሮስ በናይሰ ኢዮጴ ምግቡን እስኪያሰናዱለት ተደሞ መጣበት ሰፊ መጋረጃ በአራቱ ማዕዘን ተይዛ ስትወርድ ስለ እንስሳ፣ ስለ አራዊት፣ ስለ አዕዋፍ ተስለውባት ወደ እሪያው እያመለከተ መልአኩ ህርድ ወብላ ሲለው ግሙራ ወአርኩስ ውስተ አፉየ ወይበላይኩ ዘኢኮነ ንጹሐ ሲል ዘእግዚአብሔር አስተናጽሐ አንተኖ ታስተራኩስ ሲለው ይህን 3 ጊዜ ተነጋግረው ተጠቅላ ወደ ሰማይ ስታርግ አይቷል። ይኸውም ምሳሌ ነው። ሰፊ መጋረጃ የወንጌል ምሳሌ በአራቱ ማዕዘን መያዟ ወንጌል በአራቱ ማዕዘን ለመነገሯ ምሳሌ፣ ስለ እንስሳ የምእመናን እስራኤል ምሳሌ፣ ስለ አራዊት የምእመናን አሕዛብ ምሳሌ፣ ስለ አዕዋፍ የነቢያት የካህናት ምሳሌ። ህርድ ወብላ ማለቱ ቆርኔሌዎስን አስተምር ሲለው ነው። 3 ጊዜ መሆኑ የሦስትነት ቃሉ አለመለወጡ የአንድነት ምሳሌ። ይህ ሁሉ ተጠቅሎ ተመልሶ ሲያርግ ማየቱ እኒህ ሁሉ በወንጌል አምነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ። አንድም
መጋረጃ የእመቤታችን በአራቱ ማዕዘን መያዟ በአራቱ ማዕዘን ሰአሊ ለነ ቅድስት ሳይላት የሚውል የለምና ስለ እንስሳ አይለወጥም። ለሥላሴ ሰጊድን የምታስተምርላቸው አለ። አንድነቱ ሦስትነቱ መታወቁ ጌታችን ከእመቤታችን ሰው ከሆነ በኋላ ነውና። ወአልቦ ዘአእመሮሙ መኑሄ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድም ቅድስት ድንግል እንዲል። አንድም ለሥላሴ ሰጊድን የምታስተምርላቸው የቤተ ወንጌል መጋረጃ አንቺ ነሽ። የቀደሙ ሰዎች ደጃፋቸው አንድ መጋረጃቸው አንድ ነው፣ አንድ ገጽ እንላለን ሲሉ፣ እኛ ግን መጋረጃችን አንድ ደጃፋችን ሶስት ነው፣ በአካል ሶስት በመለኮት አንድ እንላለን ስንል አንቲ ውእቱ ዘጾርኪ አምደ እሳት ዘርየ ሙሴ ሙሴ ያየውን አምደ እሳት የተሸከምሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽአ ወኀደረ ውስተ ከርሥኪ ይኸውም ሰው ሆኖ በማኅፀንሽ ያደረው ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድርን ለፈጠረ ለሱ ማደሪያ ሆንሽ። ጾርኪዮ በከርስኪ ተስዓተ አውርሃ ኮንኪ ታቦቶ ብዬም ብናገር ወታቦት ለንጉሥ እንዳለው ያለ አይደለም። 9 ወር ከ5 ቀን በማኅፀንሽ ቻልሽው። አንቲ ማእምንት ዘኢያገምርዎ ሰማያት ወምድር ሰማይና ምድር የማይወስኑትን ለመወሰን የታመንሽ ነሽ። ኮንኪ ተንከተመ ለዕርገት ውስተ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ሆንሽ። በመሰላል የላይ ወደ ታች ይወርድበታል፣ የታች ወደ ላይ ይወጣበታል። የላይ ወደ ታች እንዲወርድበት መለኮት ከትስብእት ጋር ለመዋሃዱ የታቹ ወደ ላይ እንዲወጣበት ትስብእት ከመለኮት ጋር ለመዋሃዱ ምክንያት እሷ ናትና። አንድም የላዩ ወደ ታች እንዲወርድበት ሥላሴ በእኛ ለማደራቸው የታቹ ወደ ላይ እንዲወጣበት እኛ ከሥላሴ ጋር ለመዋሃዳችን ምክንያት እርሷ ናትና። ብርሃንኪ አቢም ብርሃነ ፀሐይ ልጅሽ ከፀሐይ ብርሃን ይበልጣል። ያንስ በደገኛው ኮከብ ብሩህ ብሎ ያመጣዋል ብሎ ክብርሽ ከፀሐይ ብርሃን ይበልጣል። ፀሐይ ከማትደርስበት ደርሳ ትመሰገናለችና። አንቲ ውእቱ ምስራቅ ዘወጻእምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ቅዱሳን ሰብአ ሰገል ለበለዓም ደስ ብሏቸው ያዩት ኮከብ አንቺ ነሽ። ከአንቺ የተወለደ ምስራቅ አንቺ ነሽ። ቅዱሳን ጽኑዓን ሲል ነው። ወርኢኩ ረሲዓነ እንዘ ይወርዱ ውስተ መቃብር ቅዱስ እንዲል። አንድም ቅዱሳን ሐዋርያት ደስ ብሏቸው ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ዘፈትሐ ለዓይለ ሔዋን ትለድ በጻዕር ወሕማም በጻዕር በጋር በምጥ ትወልድ ዘንድ በሔዋን የፈረደባት። አንድም ሔዋን በሕማም ለዲ ወወሊደኪ ይኩን ምግባእኪ ሀበ ምትኪ የሚል ድምፅ ሰማች። አንቲሰ ማርያም ሰማይኪ ዘይብል ተፈሥሒ ኦ ምልዕተ ጸጋ አንቺ ግን ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ የሚል ድምፅ ሰማሽ። አንድም ሔዋን በሕማም ለዲ የሚል ድምፅ ሰምታ ምክንያተ ሞት ቃየልን አስገኘች። አንቺ ግን ተፈሥሒ ኦ ምልዕተ ጸጋ የሚል ድምፅ ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ፍጥረትን ሁሉ የሚገዛ ንጉሥን ወለድሽልን። ዘመጽአ ወአድኀነነ ሰው ሆኖ ያዳነን። መሐሪ ውእቱ ወመፍቀረ ሰብ መሐሪ ነው፣ ሰው ወዳጅ ነው። ወበእንተዝ ንወድሰኪ በከመ ገብርኤል መልአክ እንዘ ንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ። ስለዚህ ነገር መልአኩ ቡርክት አንቲ ብሎ እንዳመሰገነሽ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ባህሪ ሆኗልና ደስ ይበልሽ ብለን እናመሰግንሻለን። አንድ መልአኩ ተፈሥሒ ብሎ እንዳመሰገነሽ ቡርክት አንቲ ብለን እናመሰግንሻለን።
ሰአሊ ለነ ቅድስት። እንዲህ ካለ ልጅ ጽኒት በድንግልና እመቤታችን ጸጋውን ክብር እንዳይነሳን ለምኝልን። ቅድስት ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ። ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እርሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይ ረኩሰት በምንትን ይምዘ ፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል ጽኒትም አለ። ሌሎች የሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አለባቸው። እርሷ ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽኒት ናትና ክብርትም አለ። ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እርሷን ግን ወላዲተ አምላክ ብለን ነውና ልዩ ማለ። ንጽሕት እናትነት ከድንግልና አስተባብራ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና። ዓይኗ ቢሆን አእምሮውን ለቦን ሳይብን አልፋዋ ቢሆን ለምኝልን ማለት ነው። ልመና እስከዚያ በኋላ ስንኳን በእርሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስተምር ስለሆነ እንዲህ አለ እንጂ። ይህን ሲጨርስ በዚያ በያዘችው መስቀለ ብርሃን ባርካው ታርጋለች። እርሱም እጅ ነስቶ ይቀራል። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው።